ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በፍጥነት የሚያስረጇችሁን ምግቦች ነው። በነገራችን ላይ ብዙ ሰዎች እነዚህ ምግቦች የሚያመጧቸውን ጉዳት ባለማወቅ በተለይ በቆዳ ላይ የሚያመጡትን ጉዳት ባለማወቅ ባለመረዳት የተነሳ እነዚህን ምግቦች ደጋግመው እየተመገቡ ገና በወጣትነት እድሜያቸው በጣም የትልቅ ሰው መልክ እንዲኖራቸው እያደረጉ ፊታቸው ግርጅፍ ያለ የተሸበሸበ የወረደ እንደዚህ እንዲሆን እንደዚሁም በፊታቸው ላይ የተለያዩ ችግሮች እንዲፈጠሩ በማድረግ ቆዳቸውን በጣም ሲጎዱ አስተውላለሁ። ስለዚህ ለጥንቃቄ ነው ይሄን ቪዲዮ ያዘጋጀውላችሁ። ቆዳቸው እንዲሸበሸብ ቶሎ እንዲያረጅ የሚያደርጉ ሰውነታችሁ ላይ የእርጅና ምልክቶች ቶሎ እንዲጀምሩ የሚያደርጉ ምግቦች አሉ። እነዚህን አውቃችሁ መጠንቀቅና ይሄ የወጣትነት አቅማችሁን፣ ጉልበታችሁን፣ ውበታችሁን ይዛችሁ ለረጅም ጊዜ ለመቆየት ስለሚያስችል ይሄን ሐሳብ አካፍላችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ቻናል ላይ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ የምናየው ጨው ነው። እንግዲህ ጨው ምግባችን ውስጥ አዘውትረን ከምንጠቀማቸው ነገሮች አንዱ እንደሆነ ይታወቃል። በነገራችን ላይ ጨው በተለይ ከፍተኛ ድርቀት ሰውነት ላይ እንዲፈጠር ከሚያደርጉ ነገሮች አንዱ ነው። አሁን ጨው በአግባቡ መጠቀም ያስፈልጋል። በተለይ ምግባችሁ ላይ የምትጨምሩትን ጨው በጣም መመጠን መቻል አለባችሁ። ይሄ በሰውነታችሁ ስር የሶዲየም ክምችት በሚኖርበት ጊዜ በጣም ከፍተኛ ጉዳት ያመጣል። በተለይ ዛሬ ማተኩረው ቆዳ ላይ ይሄ ከእርጅና ጋር የተያያዙ ነገሮች ላይ ስለሆነ እሱ ላይ ትኩረት አድርጌ ነው የምነግራችሁ። ጨው የፊታችሁ ቆዳ በፍጥነት እንዲያረጅ የማድረግ አቅሙ በጣም ከፍተኛ ነው። በዚህ በደም ውስጥ ያለው የሶዲየም መጠናችሁ እየጨመረ በሚሄድበት ጊዜ አጠቃላይ ሰውነታችሁ በተለይ ደግሞ ቆዳ በጣም ብዙ ውሃ እንዲይዝ ያደርጋል። ታዲያ ቆዳችሁ ብዙ ውሃ በሚይዝበት ጊዜ በተለይ የፊታችሁ ቆዳ ያበጠ እንዲሆን ያደርጋል፣ የላላ እንዲሆን ያደርጋል። ይሄ ቀስ እያለ ወደ ታች እየወረደ እየተንጠለጠለ እንዲሄድ የላላ ቆዳ ይሄ አሁን በወጣትነት ጥንክር ያለ ውጥር ያለ የሚያምር መልክ እንዲኖራችሁ የሚያደርገውን ውበት እየጠፋ ስለሚሄድ ይሄ በቆዳ ላይ የሚከማቸው የውሃ መጠን የቆዳችሁን ውበትም ቅርጹን በከፍተኛ ሁኔታ ያበላሻል። ቆዳችሁ እየላላ እንዲሄድ ያደርጋል። ስለዚህ ይሄ አመጋገባችሁ ስር የምትጨምሩትን የጨው መጠን በከፍተኛ ሁኔታ መቀነስ እጅግ በጣም አስፈላጊ ነው። ሌላኛው የድንች ቺፕስ ነው። እንግዲህ ይሄ በአጠቃላይ ከዚህ ቀደምም ነግሬያቸዋለሁ። በተለይ በዘይት የሚጠባበሱ ነገሮች በጠቅላላ ለሰውነትም ጎጂ ናቸው። በተለይ ቆዳችሁ በፍጥነት እንዲያረጁ ያደርጋል። ይሄ በአጠቃላይ አሁን በዘይት ተነክረው የሚሰሩ ሳምቡሳዎች፣ ችፕሶች እንዲህ አይነት ነገሮች በጣም ጎጂ ናቸው። በተለይ ችፕስ ደግሞ ይብለጥ ጉዳቱ ከፍ ያለ ይሆናል። ይሄ እሳት ላይ የፈላ ዘይት ላይ ለረጅም ሰዓት ሲጠበሱ እንደዚህ አይነት ምግቦች ሲንተከተኩ የሚያመጡት የራሳቸው ሆነ የሚያመነጯቸው አሲዶች አሉ። እነዛ በተለይ ቆዳችሁን በከፍተኛ ሁኔታ ይጎዳል። በነገራችን ላይ አሁን እንዲህ የድንች እንደዚህ አይነት ነገሮች የምትወዱ ሰዎች ስኳር ድንች ብትመገቡ እመክራችኋለሁ። እንደውም በተቃራኒው አሁን ይሄ ነጩ ድንች በተለይ ቺፕስ ቆዳን የሚጎዳው በተቃራኒው ስኳር ድንች ብትመገቡ ለቆዳ ውበት ይሰጣል። ቆዳችሁን ልስላሴ ይሰጣል፣ ውበት ይሰጣል። ይሄ የቆዳ ጥንካሬያችሁን መልካችሁን ይዛችሁ እንድትቆዩ ያደርጋል። ስለዚህ ስኳር ድንች እንደውም በተቃራኒው ብትመገቡ ይጠቅማችኋል። ሌላኛው ነጭ ዳቦ ነው የምነግራችሁ። በነገራችን ላይ ከተፈተገ የስንዴ ዱቄት የሚዘጋጁ ነጭ ዳቦዎች ለጤናችሁም ጥሩ አይደለም። በተለይ ቆዳችሁ በከፍተኛ ሁኔታ እንዲጎዳ ያደርጋል። ይሄ ከፍተኛ የካርቦሃይድሬት መጠን ስላላቸው ነው። እነዚህ የሚፈተጉ የስንዴ ዳቦዎች ከፍተኛ የካርቦሃይድሬት መጠን ስለሚኖራቸው ሰውነታችሁን በጣም የመጉዳት ይሄ በተለይ ከስኳር ጋር ተያይዞ የስኳር መጠናችሁ ሰውነት ላይ እንዲጨምር
ያደርጋል። ይሄ የስኳር መጠን ሲጨምር ደግሞ በተለይ ፊታችሁ ላይ ያሉ መስመሮች እንዲጎዱ ያደርጋል። ፊታችሁ እየላላ እየወረደ እየተሸበሸበ እንዲሄድ ያደርጋል። ስለዚህ ነጭ ዳቦም ብዙ ባትመገቡ ይመከራል። ሌላኛው ስኳር ነው የምናየው። ስኳር በነገራችን ላይ በተለይ ፊት ላይ እንደሚታወቀው ቡግር፣ ሽፍታ እንደዚህ አይነት ነገሮች እንዲፈጠር እንደሚያደርጉ ይታወቃል። ብዙ ሰዎች አሁን ቡግር የሚያስቸግራቸው ሰዎች በጣም ጣፋጭ ነገር የሚወዱ ስኳር በጣም የሚያበዙ እንደዚህ አይነት ነገሮች ናቸው። ይሄ ስኳር የፊታችንን ውበት ቆዳችንን በከፍተኛ ሁኔታ ይጎዳል። በተለይ ጣፋጭ ነገሮች የምታዘወትሩ ሰዎች አሁን ጣፋጭ ነገር ሲያምራችሁ በጤናማ መንገድ መቀየር፣ ለምሳሌ ኦርጋኒክ ንጹህ የተፈጥሮ ማር የምታገኙ ከሆነ እሱን መጠቀም። ከዛ ውጪ ይሄ ፍራፍሬዎች መጠቀም እንደነ ሙዝ፣ ሐባብ፣ ወይን እንደዚህ አይነት እንጆሪ እንዲህ አይነት ነገሮችን ብትመገቡ ለሰውነታችሁም ጤና ይሰጣል። ይሄ አርቲፊሻል ስኳሮችን እየቀነሳችሁ እነዚህን ብትጠቀሙ ለውበታችሁም ለቆዳም ጥሩ ናቸው። ስለዚህ አርቲፊሻል ስኳሮች በጣም ቆዳንም ጤናንም የመጉዳት አቅማቸው ከፍተኛ ስለሆነ እነዛን መቀነስ ነው። ሌላው ማርግሪን ወይንም ይሄ የአትክልት ቅቤ፣ ይሄ ከአትክልት የሚዘጋጁ ቅቤዎች። በነገራችን ላይ ከአትክልት የሚዘጋጁ ቅቤዎች የኮሌስትሮል መጠኑ ይሄ ከላም ከእንስሳ ከሚገኙ ቅቤዎች አንጻር ሲታይ አነስተኛ ነው። ነገር ግን ለፊት ቆዳ በተለይ ጎጂ ነው። ይሄ ማርግሪን ወይንም የአትክልት ከአትክልት የሚዘጋጁ ቅቤዎች አይመከሩም፣ ለቆዳ ጥሩ አይደለም። በተለይ ብዙ ጊዜ አሁን የማያቸው ነገሮች አሉ። ይሄ ዳቦ ላይ ቀብቶ መመገብ እንደዚህ አይነት ነገሮች ይሄ የአትክልት ቅቤን አያለው። እንዲህ በዳቦ በምናውን ይሄን ነገር ቀብታችሁ የመመገብ ልምድ ያላችሁ ሰዎች በሱ ፋንታ ሌሎች ነገሮችን ለምሳሌ ጤናማ የሆኑ እንደ አቮካዶ፣ አሁን አቮካዶ በዳቦ ብትመገቡ ትችላላችሁ። አቮካዶ፣ ኦሊቭ ኦይል ብትመገቡ እነዚህ ነገሮች ጤናማ ናቸው። እንደዚህ አይነት የአትክልት ቅቤዎችን ብትቀንሱ መልካም ነው። እሱም ለቆዳ ጥሩ አይደለም። ሌላው የተቀነባበሩ የዚህ የስጋ ውጤቶች ናቸው። ይሄ እንግዲህ አሁን ስለዚህ ስናወራ ሁሉንም የስጋ አይነቶች አይደለም። ከታረዱ በኋላ ወደ ፋብሪካ ገብተው በተለያዩ ቅመሞች፣ ጨው፣ ቅባት ለረጅም ጊዜ እንዲቀመጡ ተብለው በተለያዩ ነገሮች ተጨማምረውባቸው የሚወጡ ከፋብሪካ ተቀነባብረው የሚወጡ የስጋ ውጤቶች በተለይ ለቆዳ በጣም ጎጂ ናቸው። ጥሩ አይደለም። በአጠቃላይ ለጤናም ጥሩ አይደሉም። ስለዚህ ብትችሉ እንደዚህ የፋብሪካ ውጤት የሆኑ ነገሮች ላይ ትኩረት ባታደርጉ እመክራለሁ። ከሱ ይልቅ እንዲህ ስጋ ነገሮች የምትወዱ ሰዎች አሳ ብትመገቡ፣ የዶሮ ስጋ ፍሬሽ የሆኑ የዶሮ ስጋዎችን ብትመገቡ መልካም ነው እንጂ ይሄ የተቀነባበሩ የስጋ ውጤቶች ለጤናችሁም ለቆዳም ጥሩ አይደለም። ሌላ መናገር መፈልገው አልኮል ነው። አልኮል በዋናነት ጉበትን በከፍተኛ ሁኔታ እንደሚጎዳ ይታወቃል። በነገራችን ላይ ጉበት ሲጎዳ በሰውነት ውስጥ አላስፈላጊ ነገሮችን ይሄ በተለይ ማስወገድ የሚገባውን ነገር ስለማያስወግድ ቡግር፣ በፊት ላይ የሚወጡ የተለያዩ ችግሮች፣ የሸንተረር እንደዚህ አይነት የቆዳ መሸብሸብ እንደዚህ አይነት ነገሮች በከፍተኛ ሁኔታ ሰውነታችሁ ላይ ቆዳችሁ ላይ እንዲፈጠር ያደርጋል። ሰውነት ንጹህ እንቅልፍ እንዳያገኝም ያደርጋል። በነገራችን ላይ አልኮል ብዙ ሰውነት ላይ የሚያመጣቸው ጉዳቶች አሉ። ይሄ በራሱ በቂ እንቅልፍ አለማግኘት ራሱ ቆዳችሁ ላይ ትልቅ ጫና ያሳድራል። ስለዚህ አልኮል ነገሮችን የምታዘወትሩ ሰዎች ያንን መቀነስ ያስፈልጋል። ሌላው የአትክልት ዘይቶችን ነው ማነሳው። በነገራችን ላይ አብዛኛውን አሁን ገበያ ላይ የምታገኟቸው ይሄ ከአትክልት የሚዘጋጁ ዘይቶች ቆዳችሁ በፍጥነት እንዲያረጅ የማድረግ አቅማቸው ከፍተኛ ነው። እነዚህ ዘይቶች ለልብና ተያያዥ ችግሮችም የማጋለጥ እድላቸው ሰፊ ነው። ብትችሉ እንደነ ኦሊቭ ኦይል፣ ኮኮናት ኦይል እንደዚህ አይነት ነገሮችን ብትጠቀሙ መልካም ነው እንጂ ይሄ የአትክልት ዘይቶችን ብዙ ባታዘወትሩ መልካም ነው። እንግዲህ በአጠቃላይ አሁን የነገርኳችሁ ነገሮች ቆዳችሁን የሚጎዱ ቶሎ እንድታረጁ የሚያደርጉ ምግቦች ስለሆኑ እነዚህን ከአመጋገብ ስርዓታችሁ ላይ ብትቀንሱ ለቆዳችሁም ለጤናችሁም መልካም ነው ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን
ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ